ሰላም ተማሪዎች እንዴት ናችሁ? ፋሩ ባላለው በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የ10ኛ ክፍል ባዮሎጂን እያየን እንገኛለን። በዛሬው ቪዲዮአችን ደግሞ የአምስተኛውን ምዕራፍ አምስተኛውን ንዑስ ርዕስ the immune system የሚለውን እንመለከታለን። ቪዲዮዎቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። ይህ ክፍል 3 ኦብጀክቲቭስ ወይም ግቦች አሉት። የመጀመሪያው ዲፋይን ዋት ኢዝ ኢሚዩኒቲ፣ በሽታ የመከላከል አቅም ምን እንደሆነ መግለጽ። ሜንሽን ታይፕስ ኦፍ ኢሚዩኒቲ፣ የበሽታ መከላከል አይነቶችን መጥቀስ። ዲስከስ ዋት ኢዝ ኢኔት ኤንድ አኳየርድ ኢሚዩኒቲ፣ ኢኔት እና አኳየርድ የምንላቸው የበሽታ መከላከል አይነቶች ምን እንደሆኑ መወያየት። In a group of 3 students, discuss the immune system and types of immunity and present your findings to the class with the guidance of your teacher. ሶስት ተማሪ ያለው ቡድን ተመሰርቱና ኢሚዩኒቲ ሲስተም ማለትም በሽታ የመከላከል ስርዓት እንዲሁም ደግሞ የበሽታ መከላከል አይነቶች ምን እንደሆኑ ተወያዩ። ከዛ የደረሳችሁበትን በመምህራችሁ ድጋፍ ለክፍል ጓደኞቻችሁ ታቀርባላችሁ። ከዛ ደግሞ አብረን ኢሚዩኒቲ ምን እንደሆነ የኢሚዩኒቲ ደግሞ አይነቶች ምን እንደሆኑ እንመለከታለን። Immunity is defined as the body's ability to prevent the invasion of pathogens. Immunity ስንገልጸው የሰውነት ወራሪ የሆኑ በሽታ አምጪ ተዋሲያንን የመከላከል ችሎታ ማለት ነው። The immune system includes varieties of defenses against viruses, bacteria, fungal infections and parasites such as threadworms. የበሽታ መከላከል ስርዓት የምንለው ከቫይረስ፣ ከባክቴሪያ፣ ከፈንገስ እንዲሁም ከተለያዩ ጥገኛ ትሎች ለምሳሌ ትሬድወርምስ እንደምንላቸው አይነት ጥገኛ ትሎች የሚከላከልበት የተለያየ የመከላከያ መንገዶችን የያዘ ነው። The lymphatic system is part of the broader immune system. የዚህ ሰፊ የሆነው የበሽታ የመከላከል ስርዓት አንደኛው ክፍል ደግሞ ሊምፋቲክ ስርዓት የምንለው ነው። ሊምፋቲክ ስርዓት እንግዲህ የተለያዩ በሽታ የመከላከል ሂደት ውስጥ የሚገኙ ህዋሶችን በማጓጓዝ የተለያዩ በሽታ አምጪ ረቂቅ ተዋሲያንን በማጣራት እንዲሁም ደግሞ በሽታ አምጪ ረቂቅ ተዋሲያንን ለመከላከል የሚረዱ ህዋሶችን እንዲነቃቁ በማድረግ የበሽታ መከላከል ስርዓቱን ያግዛል። The types of immune systems include የበሽታ መከላከል ስርዓት አይነቶች እነዚህን ሁለቱን የበሽታ መከላከል አይነቶች ያካተተ ነው። አንደኛው ኢኔት ኢሚዩን ሲስተም የምንለው አለ። ሁለተኛው ደግሞ አዳፕቲቭ ኦር አኳየርድ ኢሚዩን ሲስተም የምንለው አለ። ሁለቱ እንዴት ይሰራሉ፣ ልዩነታቸው ምንድነው የሚለውን እንመለከታለን። Mothers are recommended to breastfeed their kids immediately after delivery. Do you know why? እናቶች ወዲያውኑ ከወለዱ በኋላ ልጆቻቸውን ጡት እንዲያጠቡ ይመከራሉ። ለምን እንደሆነ ታውቃላችሁ? From the very beginning, mother's breast milk is filled with immunity-boosting antibodies. Colostrum, the first milk that a mother produces for her baby, is full of antibodies. ከመጀመሪያው ጀምሮ የእናት ጡት ወተት በሽታ መከላከል አቅምን በሚጨምሩ አንቲቦዲስ ወይም ጸረ እንግዳ አካላት የተሞላ ነው። ይህ የመጀመሪያ ወተት ኮሎስትረም ወይም ደግሞ እንገር ይባላል። ስለዚህ እንገር ለልጅ አስፈላጊ የሆኑ አንቲቦዲስ ወይም ጸረ እንግዳ አካላት የተሞላ ነው። ኢኔት ኢሚዩን ሲስተም ወይም ኢኔት የምንለውን የበሽታ መከላከል ስርዓት አይነት እንመልከት። The body's initial line of defense against invading microbial diseases is innate immunity. Innate immunity የምንለው የሰውነታችን ወራሪ ከሆኑ በሽታ አምጪ ረቂቅ ተዋሲያን ራሱን የሚከላከልበት የመጀመሪያ ደረጃ መከላከል ስርዓት ነው። Pattern recognition receptors, which are produced by innate immune cells, help to maintain homeostasis by regulating endogenous processes including inflammation and cell death. የኢኔት በሽታ መከላከል ስርዓት ውስጥ የሚገኙ ኢኔት ኢሚዩን ሴልስ የምንላቸው የተለያዩ የህዋስ አይነቶች አሉ። እነዚህ ህዋሶች ደግሞ የሚያመርቷቸው ልዩ የሆኑ ፓተርን ሪኮግኒሽን ሪሰፕተርስ የሚባሉ ፕሮቲንስ አሉ። እነዚህ ፓተርን ሪኮግኒሽን ሪሰፕተርስ የምንላቸው ፕሮቲንስ ችግር ሰውነት ውስጥ በሚፈጠርበት ሰዓት ላይ ወይም ደግሞ በሽታ አምጪ ረቂቅ ተዋሲያን በሚኖሩበት ሰዓት ላይ
ያንን በመለየት በሽታ የመከላከል ስርዓቱ እንዲነቃቃና ምላሽ እንዲሰጥ መልእክት ያሳያሉ ወይም ምልክት ያሳያሉ። ስለዚህ ሰውነታችን ደግሞ ወይም ደግሞ በሽታ የመከላከል ስርዓቱ ደግሞ ይህንን ችግር ለመዋጋት የተለያዩ ውስጣዊ ሂደቶች ያከናውናል። እነዚህ ውስጣዊ ሂደቶች መካከል አንደኛው ኢንፍላሜሽን ነው ወይም ደግሞ የሰውነት መቆጣት የምንለው አንድ ቦታ ችግር ሲፈጠር ሰውነታችን ራሱ ለመከላከል ያንን ችግር የሚዋጋበት ሂደት ነው። ሌላ ደግሞ ሴል ዴዝ ነው ወይም ደግሞ የህዋስ መሞት ነው። በተለይ ደግሞ የተጎዱ ህዋሶች ሲኖሩ ያ ጉዳት ወደ አካባቢው ላይ ወዳሉ ሌሎች ጤነኛ ህዋሶች እንዳይተላለፍ ያ የተጎዳው ህዋስ እንዲወገድ የሚደረግበት ሂደት ነው ማለት ነው። ነገር ግን እነዚህ ውስጣዊ ሂደቶች ወይም ሰውነታችን ምላሽ የሚሰጥባቸው ሂደቶች ቁጥጥር ካልተደረገባቸው የሰውነትን ውስጣዊ አካባቢ ይረብሻል፣ ማለትም ሆሚዮስታሲሱን ያዛባል። ስለዚህ ይሄ ውስጣዊ አካባቢው እንዲጠበቅ ወይም የተረጋጋ ውስጣዊ አካባቢ ኖሮ የሰውነታችን የተለያዩ ተግባራት እንደነበረ ሆነው እንዲቀጥሉ እነዚህ ሂደቶች ላይ ቁጥጥር ያስፈልጋል። ስለዚህ ፓተርን ሪኮግኒሽን ሪሰፕተርስ የምንላቸው ፕሮቲንስ እነዚህን ውስጣዊ ሂደቶች በመቆጣጠር ሆሚዮስታሲስ እንዲጠበቅ ያደርጋል። These are the non-specific and changing lines of defenses. innate immunity system የምንለው የሰውነታችን የመጀመሪያ ደረጃ ራሱን ከበሽታ አምጪ ረቂቅ ተዋህሲያን የሚከላከልበት የመጀመሪያ ደረጃ የመከላከያ ስርዓት ነው። የዚህም ስርዓት መገለጫው ነን ስፔሲፊክ እና አንቼንጂንግ ናቸው። ማለትም የተወሰነ ረቂቅ ተዋህሲያንን ብቻ ኢላማ አድርጎ የሚሰራ ስርዓት አይደለም። ነገር ግን የበርካታ በሽታ አምጪ ረቂቅ ተዋህሲያንን ታርጌት አድርጎ ኢላማ አድርጎ የሚከላከል ስርዓት ነው። አንቼንጂንግ ነው ማለት ደግሞ የማይለዋወጥ ነው። በተደጋጋሚ ለአንድ ረቂቅ ተዋህሲያን ቢጋለጥም ሰውነታችን ያ ድግግሞሽ የሚያመጣው የምላሽ መጨመርም መቀነስም የለም። ስለዚህ በተመሳሳይ ረቂቅ ተዋህሲያን በተደጋጋሚ ቢጠቀም የሚሰጠው ምላሽ ጥንካሬ በተመሳሳይ ሁኔታ የሚቀጥል ነው፣ ሳይለዋወጥ ማለት ነው። ስለዚህ ይሄ ኢኔት የምንለው የበሽታ መከላከል ስርዓት የተለያዩ ቁልፍ አካላቶችን በውስጡ የያዘ ነው። ስለዚህ እነዚህ ደግሞ ምንድን ናቸው? አንዱ የዚህ ስርዓት አካል ፊዚካል ኤንድ ኬሚካል ባሪየርስ ቱ ፓቶጀንስ፣ የተለያዩ በሽታ አምጪ ረቂቅ ተዋህሲያንን ለመከላከል የሚያግዝ አካላዊና ኬሚካላዊ እንቅፋቶች ናቸው። ለምሳሌ አካላዊ ስንል ቆዳ ይኖራል፣ የሚውከስ ሜምብሬን ወይም ሚውከስ ሽፋን የምንለው እነዚህ አካላዊ እንቅፋቶች ሲሆኑ ደግሞ ሌሎች ኬሚካሎች አሉ የሚመረቱ። እነዚህ ኬሚካሎችም ደግሞ እነዚህን በሽታ አምጪ ረቂቅ ተዋህሲያን ለመከላከል ወይም ለማጥፋት የሚያግዙ አንደኞቹ የኢኔት ኢሚዩኒቲ ሲስተም አካላት ናቸው። To attract immune cells to infection locations, cytokines and other chemical agents are produced. ሌላ ደግሞ የሚመረቱ የተለያዩ የኬሚካል ወኪሎች አሉ። ለምሳሌ ሳይቶካይንስ የምንላቸው እነዚህ ምልክት የሚሰጡ ኬሚካልስ ናቸው። ስለዚህ ይሄ ምልክት ደግሞ ያስፈልገው ለምንድን ነው? ኢንፌክሽን ወይም ደግሞ ችግር ያለበት ቦታ ሲኖር ወደዛ ቦታ ኢሚዩን ሴልስ ወይም ደግሞ በሽታ የመከላከል ሂደት ውስጥ የሚሰሩ ህዋሶችን ወደዛ ቦታ በመሳብ ምላሽ ለዛ ችግር ምላሽ እንዲሰጡ ምልክት የሚሰጡ ኤጀንትስ ወይም ወካይ ሞለኪውልስ ናቸው። ስለዚህ ይሄም ደግሞ ሌላኛው የኢኔት ኢሚዩኒቲ ሲስተም አካል ነው። ሌላ ደግሞ to recognize bacteria, stimulate cells and facilitate the clearance of dead cells or antibody complexes, the complement cascade is activated. ሌላ ደግሞ complement cascade የምንለው ሂደት አለ። so complement cascade በውስጡ ተከታታይ የሆኑ reactions ወይም አጸገብሮቶችን የያዘ ነው። ስለዚህ ይሄ ደግሞ ምን ተግባራቶች አሉት ስንል ይሄ ሂደት አክቲቬት በሚደረግበት ወይም ደግሞ በሚነቃቃበት ሰዓት ላይ ባክቴሪያዎችን ሪኮግናይዝ ለማድረግ ለመለየት በሽታ የመከላከል ሂደት ላይ የሚያግዙ ህዋሶችን ደግሞ በማነቃቃት ችግር ወደ ተፈጠረበት ቦታ እንዲመጡ
በማድረግ እንዲሁም ደግሞ የሞቱ ህዋሶች እንዲሁም አንቲቦዲ ኮምፕሌክስስ የምንላቸው ማለትም የጸረ እንግዳ አካላት እንግዳ የሆኑ አካላት ወደ ሰውነት በሚመጡበት ሰዓት ላይ እነዚህ ጸረ እንግዳ አካላት እንግዳ አካላቶቹ ላይ ሲጣበቁ የሚፈጥሩት ነው አንቲቦዲ ኮምፕሌክስ የምንለው። ስለዚህ እነዚህም ደግሞ ከሰውነት የሚወገዱበትን ሂደት በማመቻቸት ኮምፕሊመንት ካስኬድ የምንለው የበሽታ የመከላከል ሂደቱን ያግዛል። Specialized white blood cells identify and remove foreign compounds found in organs, tissues, blood and lymph. ሌላ ደግሞ ልዩ የሆኑ የነጭ የደም ህዋስ አይነቶች አሉ። እነዚህ የነጭ የደም ህዋስ አይነቶች የተለያየ የአካል ክፍል ህብረ ህዋስ ደም ውስጥ እንዲሁም ደግሞ ሊምፍ የምንለው ፈሳሽ ውስጥ ያሉ እንግዳ የሆኑ ኮምፓውንድስ ወይም ውህዶችን በመለየት ያስወግዳሉ። What do you know about the vaccines against certain diseases? For example, vaccine against COVID-19. አንዳንድ በሽታዎችን ለመከላከል ስለሚሰጡ ክትባቶች ምን ታውቃላችሁ? ለምሳሌ ኮቪድ-19ን ለመከላከል ስለሚሰጠው ክትባት ምን ታውቃላችሁ? ስለ ቫክሲኔሽን ወይም ስለ ክትባት ሂደት ለመረዳት አዳፕቲቭ ኢሚዩን ሲስተምን መረዳት ይኖርብናል። ስለዚህ ይሄ ሁለተኛው ደግሞ የበሽታ መከላከል ሂደት አይነት ምንድን ነው? After an initial reaction to a new pathogen, adaptive or acquired immunity is formed, resulting in an increased response to future exposure to the same disease. ይህ acquired የምንለው የበሽታ መከላከል ስርዓት በጊዜ ሂደት የሚዳብርና የሚፈጠር የበሽታ መከላከል ሂደት ሲሆን ይሄም የሚፈጠረው አዲስ የሆነ ፓቶጅን ወይም ደግሞ አዲስ የሆነ በሽታ አምጪ ረቂቅ ተዋሲያን ከተጋለጥን በኋላ ነው ይሄ አኳየርድ የምንለው የበሽታ መከላከል ሂደት የሚፈጠረው። ይሄም ደግሞ ምን እንዲሆን ያደርጋል? ለተመሳሳይ በሽታ ወይም ደግሞ ተመሳሳይ በሽታ አምጪ ረቂቅ ተዋሲያን ለወደፊቱ በምንጋለጥበት ጊዜ የሚሰጠው ምላሽ የጨመረ እንዲሆን ያደርጋል። Vaccination is based on this acquired immunity process. ስለዚህ የክትባት ሂደት ምን ላይ መሰረት ያደረገ ነው? acquired immunity ሂደት ላይ መሰረት ያደረገ ነው። ማለትም ቫክሲኔሽን የሚሰራው ሰውነታችን ወይም ደግሞ የበሽታ መከላከል ስርዓታችን እነዚህን ቫይረሶች ወይም በሽታ አምጪ ባክቴሪያዎችን ለይቶ ፈጣን የሆነና ውጤታማ የሆነ ምላሽ መስጠት እንዲችል የሚሰለጥንበት ሂደት ነው። ስለዚህ አሁን በቫክሲኔሽን ወይም በክትባት ሂደት ለምሳሌ የዛ በሽታ አምጪ ቫይረስ ወይም ደግሞ ባክቴሪያ የተዳከመ የአካል ክፍሉን ወደ ሰውነት ውስጥ እንዲገባ በማድረግ የበሽታ መከላከል ሂደታችንን በማነቃቃት ሜሞሪ ዴቨሎፕ እንዲያደርግ ወይም ደግሞ አኳየርድ ኢሚዩኒቲ የምንለውን እንዲያዳብር ያደርጋል። ስለዚህ በቀጣይ ይሄ በሽታ አምጪ ባክቴሪያ ወይም ደግሞ ቫይረስ ወደ ሰውነታችን በሚገባበት ሰዓት ላይ የበሽታ መከላከል ሂደታችን በቀላሉ ይሄንን አስታውሶ ቶሎ ፈጣን የሆነና ውጤታማ የሆነ ምላሽ መስጠት እንዲችል ያግዘዋል። Because bacteria and viruses are always changing and evolving in an arms war with our immune systems, this is critical. እንግዲህ ባክቴሪያና ቫይረስ ሁል ጊዜ ያለ ማቋረጥ የኛን የበሽታ መከላከል ሂደት ለመውረር ሲሉ ያለ ማቋረጥ ለውጥ ላይ ናቸው። የተለያዩ ባህሪያቶችን ያመጣሉ፣ የተለያዩ አዳዲስ ነገሮችን ያመጣሉ። ስለዚህ በዚህ ምክንያት ቫክሲኔሽን በጣም ወሳኝ ነው ማለት ነው። The adaptive immune system has the following characteristics. የአዳፕቲቭ በሽታ መከላከል ሂደት መገለጫዎችን እንመልከት። During the antigen presentation process, particular non-self antigens are recognized. አንቲጅን ፕሬዘንቴሽን የምንለው ሂደት አለ። ይህ ሂደት በሽታ የመከላከል ሂደቱ ምላሽ ከመስጠቱ በፊት የሚከናወን ሂደት ሲሆን ይህ ሂደት ደግሞ ነን ሰልፍ የምንላቸው ወይም ደግሞ እንግዳ አካላት ላይ ወይም በሽታ አምጪ ረቂቅ ተዋሲያን ላይ የሚገኙ እንግዳ የሆኑ ሞለኪውሎችን በመለየት የሚጀመር ሂደት ነው። ይህ ማለት ምንድን ነው ስንል
ሰውነታችን ውስጥ ፓቶጅንስ ወይም በሽታ አምጪ ረቂቅ ተዋሲያን በሚገቡበት ሰዓት ላይ እነዚህ ፓቶጅንስ ላይ የሚገኙ ሞለኪውልስ ይኖራሉ። አንቲጅንስ የምንላቸው ፕሮቲን ሊሆን ይችላል ለምሳሌ። ስለዚህ ይሄ ነን ሰልፍ እንለዋለን፣ ምክንያቱም እንግዳ አካል ስለሆነ ሰውነታችን ውስጥ ካሉት አንቲጅንስ የሚለይ ከእንግዳ አካል ጋር የመጣ ስለሆነ ማለት ነው። ስለዚህ ይሄንን ነን ሰልፍ አንቲጅን በመለየት የበሽታ መከላከል ሂደት ውስጥ የሚገኙ የተለያዩ ህዋሶች አሉ። ስለዚህ ይሄንን በመለየት እነዛ ህዋሶች ይሄንን ፓቶጅን ካፕቸር ወይም ይይዙታል። ከዛ ይሄንን ወደ ትንንሽ ቁርጥራጮች በመቆራረጥ ምን ይደረጋል? የነዛ በሽታ መከላከል ሂደት ውስጥ ያሉ ህዋሶች ሰርፌስ ወይም ደግሞ እላያቸው ላይ እንዲቀመጥ በማድረግ ሌሎች ደግሞ በሽታ የመከላከል ሂደት ውስጥ ያሉ ደግሞ ህዋሶች አሉ። ስለዚህ እነሱ እንግዳ አካል መምጣቱን እንዲለዩ ያግዛል ማለት ነው። ሰርፌሱ ላይ ወይም እላዩ ላይ እነዚህ ህዋሶች እነዚህን ፍራግመንትስ ወይም ቁርጥራጮች በማስቀመጥ ስለዚህ እነዛ ደግሞ ይሄንን ከለዩ በኋላ እንግዳ አካል መኖሩን ወይም ነን ሰልፍ አንቲጅን መኖሩን ከለዩ በኋላ ምን ይሆናል ማለት ነው? ይሄንን ፓቶጅን ወይም ይሄንን በሽታ አምጪ ረቂቅ ተዋሲያን ኢላማ ያደረገ ምላሽ በመስጠት ይሄንን ፓቶጅን ወይም በሽታ አምጪ ረቂቅ ተዋሲያን ይዋጋሉ። ስለዚህ በሽታ መከላከል ሂደቱ ያኔ ምላሽ ይሰጣል ማለት ነው። ሌላኛው መገለጫ ደግሞ the development of targeted responses to eradicate specific infections or pathogen infected cells። ሰውነታችን ለመጀመሪያ ጊዜ በሆነ ፓቶጅን ወይም በሽታ አምጪ ረቂቅ ተዋሲያን ከተጠቃ በኋላ እነዚህ በሽታ የመከላከል ሂደት ውስጥ ያሉ የተወሰኑት ህዋሶች ይሄንን ፓቶጅን ያስታውሱታል። ስለዚህ በሌላ ጊዜ በዚሁ በተመሳሳይ ፓቶጅን ወይም በሽታ አምጪ ረቂቅ ተዋሲያን ለምሳሌ ባክቴሪያ ከሆነ በዛው በተመሳሳይ ባክቴሪያ ሰውነታችን ቢጠቃ ያንን ስለሚያስታውሱ አፋጣኝ የሆነ ያንን በሽታ አምጪ ረቂቅ ተዋሲያን ኢላማ ያደረገ ወይም ደግሞ በዚህ ፓቶጅን የተጠቃውን ህዋስ ኢላማ ያደረገ ምላሽ ያዳብራል ማለት ነው። ስለዚህ በተመሳሳይ ፓቶጅን ድጋሚ ብንጠጋ ይሄ አዳፕቲቭ ኢሚዩኒቲ ሲስተም የምንለው አፋጣኝ የሆነ ምላሽ በመስጠት እነዚህን በሽታ አምጪ ረቂቅ ተዋሲያን ያጠፋል። እንዲሁም ደግሞ በዚህ የተጠቁትን ደግሞ ህዋሶች ወደ ሌላው ጤነኛ ህዋስ ሳይተላለፍ በፊት እነዚህንም ህዋሶች ደግሞ ቶሎ ያጠፋል ማለት ነው። Immunological memory is the process through which signature antibodies or T-cell receptors remember each infection. Immunological memory የምንለው አዳፕቲቭ የምንለው የበሽታ መከላከል ሂደት አንዴ በሆነ ፓቶጅን ወይም በሽታ አምጪ ተዋሲያን ከተጠቃ በኋላ ያንን በቀጣይ ለማስታወስ ትውስታ የሚፈጥርበት ሂደት ነው። ስለዚህ ይሄ የሚሆነው እንዴት ነው? በፓቶጅን ሰውነታችን ከተጠቃ በኋላ ያንን የሚያስታውስ ሲግኔቸር አንቲቦዲ ወይም ደግሞ ጸረ እንግዳ አካል ወይም ደግሞ ቲሴል የምንላቸውን የትውስታ ህዋሶች ያመርታል። እነዚህ እያንዳንዱን በሽታ አምጪ ተዋሲያን የሚፈጠረውን ኢንፌክሽን ያስታውሳሉ። ስለዚህ በቀጣይ ጊዜ ያ ተመሳሳይ ችግር ቢፈጠር ቶሎ አፋጣኝ ምላሽ ለመስጠት ይረዳል ማለት ነው። ኢሚዩኖሎጂካል ሚሞሪ የምንለው ትውስታ። So if another infection arises, these memory cells can be summoned to eliminate the invader swiftly. ስለዚህ በተመሳሳይ በሽታ አምጪ ተዋሲያን ሰውነታችን ቢጠቃ ወይም ኢንፌክሽን ቢፈጠር እነዚህ የትውስታ ህዋሶች ወዲያውኑ በመለየት ይሄንን ፓቶጅን ወይም በሽታ አምጪ ተዋሲያኑን ወዲያው በመለየት ቶሎ ኢሊሚኔት እንዲደረግ ወይም ይሄ ወራሪ ቶሎ አፋጣኝ የሆነ እርምጃ ተወስዶበት ከሰውነታችን እንዲወገድ በማድረግ ምላሽ ይሰጣል። ስለዚህ በተመሳሳይ ኢንፌክሽን ወይም በተመሳሳይ በሽታ አምጪ ተዋሲያን በምንጠቃበት ሰዓት ላይ ህመም እንዳይፈጠር ወይም ደግሞ የሚፈጠረው ህመም የከፋ ጉዳት እንዳያመጣ ይረዳል ማለት ነው። ቢኮዝ ሚሞሪ ከመፈጠሩ ወይም ትውስታ ከመኖሩ በፊት ኢንፌክሽን ሲፈጠር ያንን ረቂቅ ተዋሲያን ለመለየት ምላሽ ለመስጠት የሚፈጀው ሂደት ረዘም ያለ ነው። ግን አንዴ ሚሞሪ ወይም ትውስታ ከተፈጠረ በኋላ ግን
አፋጣኝ የሆነ ምላሽ ይሰጣል። ሶ ይሄም የአዳፕቲቭ ኢሚዩኒቲ ሌላ መገለጫ ነው። Do you have any idea about the cells of the immune system? በበሽታ መከላከል ሂደት ውስጥ ስላሉ ህዋሶች ምን ሀሳብ አላችሁ? What types of cells of the immune system do you know? የትኞቹን ደግሞ የበሽታ መከላከል ሂደት ውስጥ ያሉ የህዋስ አይነቶችን ታውቃላችሁ? Cells of the immune system የበሽታ መከላከል ሂደት ውስጥ ያሉ ህዋሶች The immune system is made up of numerous different cell types and subtypes. የበሽታ መከላከል ሂደት በጣም ከተለያዩ አይነት የህዋስ አይነቶች እንዲሁም እነሱ ስር ደግሞ ያሉ የተለያዩ አይነቶች የተገነባ ነው። The following are some of the most common types. ከዚህ ቀጥሎ የምንመለከታቸው በጣም የተለመዱ የምንላቸውን የበሽታ መከላከል ሂደት ውስጥ ያሉ ህዋሶችን የተወሰኑትን እንመለከታለን። በመጀመሪያ የምናያቸው ሊምፎሳይትስ ነው። white blood cells that travel between the bloodstream and the lymphatic system. ሊምፎሳይትስ የምንላቸው ነጭ የደም ህዋሶች ናቸው። በደም ዝውውር ስርዓት እንዲሁም ደግሞ በሊምፋቲክ ስርዓት መካከል የሚጓጓዙ የነጭ የደም ህዋስ አይነቶች ናቸው። they are crucial in the battle against infections. እነዚህ ህዋሶች በሽታን ለመከላከል በሚደረገው ሂደት ውስጥ በጣም ወሳኝ የሆኑ የበሽታ መከላከል ሂደት ህዋሶች ናቸው። T cells, B cells and natural killer cells are the three most common types of lymphocytes. lymphocytes የምንላቸው ነጭ የደም ህዋሶች ደግሞ ሌሎች አይነቶች አሏቸው። እነዚህም T cells, B cells, natural killer cells የምንላቸው የሊምፎሳይት አይነቶች ናቸው። lymphocytes are formed in the bone marrow. ሊምፎሳይትስ የምንላቸው ነጭ የደም ህዋሶች የሚሰሩት የአጥንት መቅኒ ውስጥ ነው። Some move to the thymus and mature into T cells, while others mature into B cells in the bone marrow. ከዛ እዚህ ቦን ማሮ ውስጥ እነዚህ ሊምፎሳይትስ ከተሰሩ በኋላ የተወሰኑት ታይመስ ወደምንለው ክፍል፣ ታይመስ ማለት ከደረት አጥንታችን ጀርባ ከልባችን ከፍ ብሎ የሚገኝ ክፍል ሲሆን እነዚህ የተወሰኑት የአጥንት መቅኒ ውስጥ የተመረቱት ሊምፎሳይትስ ወደ ታይመስ በመምጣት ወደ ቲ ሴልነት ወይም ቲ ህዋስ ወደምንለው ይዳብራሉ። ሌሎቹ ደግሞ እዛው ቦን ማሮ ወይም የአጥንት መቅኒ ውስጥ ወደ ቢ ሴልነት ይዳብራሉ። ሁለተኞቹ ደግሞ ኒውትሮፊልስ እንላቸዋለን። These are the most common form of white blood cells. Neutrophils play a vital role in the innate immune system. Neutrophils የምንላቸው የተለመዱ የነጭ የደም ህዋስ አይነቶች ሲሆኑ በኢኔት በምንለው የበሽታ መከላከል ሂደት ውስጥ ሚና የሚጫወቱ የበሽታ መከላከል ህዋሶች ናቸው። And neutrophils are a type of phagocyte is neutrophil cells that engulf and then digest cellular debris and pathogens. ኒውትሮፊልስ ፋጎሳይት የምንላቸው የህዋስ አይነቶች ሲሆኑ ፋጎሳይት የምንላቸው የህዋስ አይነቶች የተለያዩ የህዋስ ቁርጥራጮች እንዲሁም ደግሞ በሽታ አምጪ ረቂቅ ተዋሲያኖችን በመለየት ከዛ ኢንገልፍ ወይም በመዋጥ ከዛ ደግሞ ዳይጀስት በማድረግ በመፍጨት የሚያስወግዱ የህዋስ አይነቶች ናቸው። They are ordinarily located in the bloodstream. But chemical signals like interleukin-8 cause them to be promptly recruited to the site of injury or infection. ኒውትሮፊልስ የምንላቸው የህዋስ አይነቶች በተለምዶ የደም ዝውውር ውስጥ የሚገኙ የህዋስ አይነቶች ሲሆኑ ነገር ግን ጉዳት የሆነ የአካል ክፍል ጋር ጉዳት በሚደርስበት ወይም ደግሞ ኢንፌክሽን ወይም የበሽታ አምጪ ረቂቅ ተዋሲያን ወረራ በሚፈጠርበት ሰዓት ላይ ወደዛ ቦታ ይሄዳሉ። ወደዛም የሚሄዱት በምንድን ነው? ያ ችግር የተፈጠረበት ቦታ ላይ ኢንተርሊውኪን የምንለው የኬሚካል ምልክት መስጫ ፕሮዲውስ ይደረጋል ወይም ይመረታል። ስለዚህ ይሄ ኢንተርሊውኪን የምንለው ኬሚካል ምልክት መስጫ ኬሚካል በሚመረትበት ሰዓት ላይ እነዚህ ኒውትሮፊልስ የምንላቸው ህዋሶች በአፋጣኝ ተመልምለው አደጋ ወደ ደረሰበት ቦታ ይጓዛሉ። ሌላኞቹ ደግሞ ማክሮፌጅስ እንላቸዋለን። These are phagocytes that play a role in both the innate and adaptive immune systems. Are another form of phagocytes. Macrophages የምንላቸውም ደግሞ ፋጎሳይት የምንለው የህዋስ አይነቶች ሲሆኑ ቅድም እንዳልኳችሁ በሽታ አምጪ ረቂቅ ተዋሲያንን በመለየት በመዋጥና በመፍጨት የሚያስወግዱ
የበሽታ መከላከል ህዋሶች ናቸው። እነዚህ ማክሮፌጅስ የምንላቸው ሁለቱም የበሽታ መከላከል ሂደት ኢኔት አዳፕቲቭ ያልነው ውስጥ ሚና የሚጫወቱ የበሽታ መከላከል ህዋሶች ናቸው። Foreign chemicals, pathogenic bacteria and cancer cells are all targets for them. ማክሮፌጅስ የተለያዩ ነገሮችን ኢላማ አድርገው የሚሰሩ የበሽታ መከላከል ህዋሶች ናቸው። ለምሳሌ አሁን ፎሬን ኬሚካልስ ወይም እንግዳ የሆኑ ኬሚካሎችን ኢላማ ያደርጋሉ። ለምሳሌ መርዛማ የሆኑ ኬሚካሎች ሊሆኑ ይችላሉ፣ ወይንም ደግሞ በካይ የሆኑ የተለያዩ ኬሚካሎችን ለይተው የሚያጠፉ ናቸው። ከዛ በተጨማሪ ደግሞ በሽታ አምጪ የሆኑ ባክቴሪያዎችንም ደግሞ በመለየት የሚያጠፉ ናቸው። እንዲሁም ደግሞ የካንሰር ህዋሶችንም ደግሞ ኢላማ አድርገው እነሱንም በመለየት እነዚህን የካንሰር ህዋሶችም ደግሞ ኤሊሚኔት ያደርጋሉ ወይም ያስወግዳሉ። Lymphocytes and other immune cells are also stimulated by macrophages to respond to infections. macrophages የምንላቸው ሌላ ተግባራቸው ምንድነው? ለህመም ምላሽ እንዲሰጡ ሌሎች በሽታ መከላከል ህዋሶችን ስቲሙሌት ያደርጋል፣ ማለትም ያነቃቃል። ለምሳሌ ሊምፎሳይትስ የምንላቸው ነጭ የደም ህዋሶችን በማነቃቃት እንዲሁም ሌሎችም የበሽታ መከላከል ህዋሶችን በማነቃቃት ለበሽታ ምላሽ እንዲሰጡ ያደርጋል። ሌላ ደግሞ dendritic cells የምንላቸው አሉ። antigen presenting cells serve as intermediaries between the innate and adaptive immunity systems. ደንድሪቲክ ህዋሶች የምንላቸው ኢኔት እና አዳፕቲቭ በምንለው የበሽታ መከላከል ሂደት መሀል እንደ መልእክተኛ የሚያገለግሉ ሲሆኑ ተግባራቸውም ደግሞ አንቲጅን ፕሬዘንቲንግ ነው። አንቲጅን ፕሬዘንቲንግ ነው ማለት አዲስ እንግዳ የሆነ አካል ባክቴሪያ፣ ቫይረስ ወደ ሰውነታችን በሚገባበት ሰዓት ላይ እዛ ፓቶጅን ወይም በሽታ አምጪ ተህዋሲያን ላይ ያለውን አንቲጅን ማለትም ሞለኪውል ፕሮቲን ሊሆን ይችላል እንግዳ መሆኑን በመለየት ያንን በሽታ አምጪ ተህዋሲያን ይይዛሉ። ከዛ ያንን ከያዙ በኋላ ወደ ትንንሽ ቁርጥራጮች በመቆራረጥ ለሌሎች በሽታ የመከላከል ህዋሶች ያቀርቡታል ይሄንን። ስለዚህ እነዚህ ሌሎቹ የበሽታ መከላከል ህዋሶች አዲስ እንግዳ የሆነ አካል መኖሩን እንዲረዱ ማለት ነው። ስለዚህ ያኔ ምን ይሆናል ማለት ነው? በሽታ መከላከል ስርዓታችን ምላሽ እንዲሰጥ ይነቃቃል። They are frequently found in tissues that come into contact with the outside world, such as the skin, nose, lungs, stomach, and gut linings. እነዚህ ደንድሪቲክ ህዋሶች የምንላቸው በተደጋጋሚ የምናገኝባቸው ህብረ ህዋሶች የት ውስጥ ነው? ከውጭኛው ዓለም ማለትም ከሰውነታችን ውጪ የሆነው አካባቢ ጋር የሚገናኙ የአካል ክፍሎች ውስጥ ያሉ ህብረ ህዋስ ውስጥ እናገኛቸዋለን። ለምሳሌ ቆዳ፣ አፍንጫ፣ ሳምባ፣ ሆድ እንዲሁም ደግሞ የአንጀት ሽፋን ውስጥ ይገኛሉ። They travel to lymph nodes in response to infections, where they interact with the T cells and B cells to start the adaptive immune response. dendritic ህዋሶች የምንላቸው ኢንፌክሽን ወይም ደግሞ ህመም በሚፈጠርበት ሰዓት ላይ ወደ ሊምፍ ኖድስ ይጓዛሉ። ሊምፍ ኖድስ የምንላቸው በሊምፋቲክ ስርዓት ውስጥ የምናገኛቸው ክፍሎች ናቸው። ስለዚህ ወደ ሊምፍ ኖድ ይህንን በሽታ አምጪ ረቂቅ ተዋህሲያን አንቲጅኑን በመቆራረጥ ይዘው ወደ ሊምፍ ኖድስ ይሄዳሉ። ስለዚህ እዛ ላሉት የበሽታ መከላከል ህዋሶች ፕሬዘንት ያደርጋሉ፣ ማለትም ያቀርቡላቸዋል። ስለዚህ እነዚህ በሽታ የመከላከል ህዋሶች ደግሞ ያንን ፓቶጅን ወይም ደግሞ ያንን በሽታ አምጪ ረቂቅ ተዋህሲያን ቶሎ በመለየት አፋጣኝ የሆነ ምላሽ በመስጠት ያን በሽታ አምጪ ተህዋሲያን ለማስወገድ ይሰራሉ ማለት ነው። ስለዚህ አዳፕቲቭ የምንለው ትውስታ ላይ መሰረት ያደረገው በሽታ የመከላከል ሂደት እንዲጀመር ያደርጋል። እሺ አሁን ደግሞ አንቲጀንስ ኤንድ አንቲቦዲስ ምን እንደሆኑ እንመልከት። Antibodies, also called immunoglobulins, are Y-shaped proteins produced by B cells that bind to antigens on the surface of foreign substances like bacteria and viruses. አንቲቦዲስ የምንላቸው ኢሚኖግሎቡሊን የሚባላሉ የዋይ አይነት ቅርጽ እዚህ ጋር እንደምትመለከቱት ያላቸው ፕሮቲንስ ናቸው። እነዚህን አንቲቦዲስ ቢ ሴልስ የምንላቸው የበሽታ መከላከል ህዋሶች የሚያመርቷቸው ሲሆኑ እነዚህ አንቲቦዲስ የምንላቸው እንግዳ የሆነ አካል ለምሳሌ ባክቴሪያ ወይም ቫይረስ ሰርፌስ ወይም ሽፋን ላይ የሚገኘው አንቲጅን ወይም ሞለኪውል ላይ
ባይንድ የሚያደርጉ ወይም የሚጣበቁ ጸረ እንግዳ አካል የሆኑ ፕሮቲንስ ናቸው። This recognizes and identifies the foreign thing as non-self, prompting other immune cells to attack it. ስለዚህ አንቲቦዲስ የምንላቸው እንግዳ አካሉ ላይ የሚገኘውን አንቲጅን ነን ሰልፍ ወይም የራስ አካል አለመሆኑን በመለየት ሌሎች የበሽታ መከላከል ህዋሶች እንዲያጠቁት ያነሳሳሉ። Hormones and the immune system በሽታ የመከላከል ሂደት ውስጥ ያሉ ንጥረ ፈሳሾች The immune system produces a wide range of hormones. በሽታ የመከላከል ሂደት በርካታ አይነት ሆርሞንስ ወይም ንጥረ ፈሳሾችን ያመርታል። እነዚህም የበሽታ መከላከል ሂደቱን የሚቆጣጠሩና የሚያስተባብሩ ናቸው። Lymphokines are the common names for these hormones. እነዚህ በሽታ መከላከል ሂደት ውስጥ ያሉትን ንጥረ ፈሳሾች በተለምዶ ስያሜያቸው ሊምፎካይንስ ይባላሉ። The immune system is suppressed by steroids and corticosteroids, which are adrenaline components. የበሽታ የመከላከል ሂደቱን ውጤታማነት የሚቀንሱ ወይም የሚቆጣጠሩ ስቴሮይድስ ኤንድ ኮርቲኮስቴሮይድስ የምንላቸው ንጥረ ፈሳሾች አሉ። እነዚህ ኮርቲኮስቴሮይድስ የምንላቸው ንጥረ ፈሳሾች አድሬናሊን ኮምፖነንትስ ናቸው። ማለት አድሬናሊን የሚባለውን ንጥረ ፈሳሽ የሚያመርተው አድሬናል ግላንድ የምንለው እጢ የሚያመርተው ሆርሞን ነው። ስለዚህ እነዚህ ሆርሞንስ የዚህን የበሽታ መከላከል ሂደት ውጤታማነት ይቀንሳሉ። ማለት ምንድነው? የበሽታ መከላከል ስርዓታችን በሽታ በሚፈጠርበት ሰዓት ላይ የሚሰጠው ምላሽ ከመጠን በላይ የሆነ የተጋነነ ምላሽ ሰጥቶ ጤናማ የሆነውን አካል እንዳይጎዳ እንዲሁም ደግሞ የራሱን አካል መልሶ እንዳያጠቃ ያንን የሚቀንሱና የሚቆጣጠሩ ንጥረ ፈሳሾች ናቸው እነዚህ። የዛሬው ትምህርታችን ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።